ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ምንባብን ለጀማሪዎች እንግዲህ አማርኛ ሀሁን ከጨረሱ በኋላ ንባብ ሲጀምሩ ቃላትን ከጨረሱ በኋላ እንዴት ነው ማንበብ ያለባቸው፣ በምን መንገድ ቢያነቡ ግልጽ ይሆናል የሚለውን ዛሬ በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታይ ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከመጀመሪያው ስንጀምር ምን ይላል? መጀመሪያ ቀስ ብለን የምናነባው መጀመሪያ ቀስ ብለን እናነባለን። ከዛ በሁለተኛው እናደርጋለን ፈጠን እያለን እናነባዋለን፣ ፈጠን ብለን እናነባለን ማለት ነው። መጀመሪያው ምን ይላል? አቶ ከዛ ይሄኛው ምን ይላል? ድነቃቸው መጀመሪያ ፊደሎችን እያንዳንዱ እናነባቸዋለን። እንግዲህ ስንጀምር ንባብ ለጀማሪዎች ማለት ነው። ከዛ አንድ ካነበብናቸው በኋላ የሆነ ሴንስ ይሰጠናል፣ የሆነ ትርጉም ያለው ነገር ይሰጠናል፣ አእምሯችን ላይ ቃል ይመሰረትልናል። ከዛ በሁለተኛው ፈጠን አድርገን እናነባዋለን ማለት ነው። አቶ ይድነቃቸው ተሰማ ከእናታቸው ካለ በኋላ ወይዘሮ ሙላቷ ገብረስላሴ እና ከአባታቸው ነጋድራስ ተሰማ እሸቴ መስከረም አንድ ቀን 1914 ዓመተ ምህረት ተወለዱ ካለ በኋላ አራት ነጥብ ተዘጋው ላይ አንድ ሙሉ ሀሳብ አለቀ ማለት ነው። እዚህ ላይ አንድ ሙሉ ሀሳብ አለቀ። ከፈለግን እንደዚህ ብለን ካነበብን በኋላ ፈጠንልንና አቶ ይድነቃቸው ተሰማ ከእናታቸው ወይዘሮ ሙላቷ ገብረስላሴ እና ከአባታቸው ነጋድራስ ተሰማ እሸቴ መስከረም አንድ ቀን 1914 ዓመተ ምህረት ተወለዱ ብለን እናነባለን ማለት ነው። መልካም አቶ ይድነቃቸው እንደማንኛው ልጅ እድሜያቸው ለትምህርት ሲደርስ የቄስ ትምህርት ቤት ገብተው ትምህርት ተምረዋል። አሁን እስከዚህ አንድ ሀሳብ አለቀ ማለት ነው። ከዛ ፈጠን እናደርግና ከዚህ እንመጣና ምን ይለናል? አቶ ይድነቃቸው እንደማንኛውም ልጅ እድሜያቸው ለትምህርት ሲደርስ የቄስ ትምህርት ቤት ገብተው ትምህርት ተምረዋል ብለን እናነባዋለን ወይም እንረዳዋለን ማለት ነው። እሺ አሁን ደግሞ ቀስ አድርገን መጀመሪያ እንረዳዋለን። በመቀጠልም የፈረንሳይኛ ትምህርትን ደግሞ
በአሊያንስ በዳግማዊ ሚኒልክና በተፈሪ መኮንን ትምህርት ቤቶች ተከታትለዋል ብለን ካነበብን በኋላ ፈጠን አድርገን ምን እንላለን? በመቀጠልም የፈረንሳይኛ ትምህርትን ደግሞ በአሊያንስ በዳግማዊ ሚኒልክና በተፈሪ መኮንን ትምህርት ቤቶች ተከታትለዋል ብለን ሀሳቡን እንረዳለን። ተከታትለዋል። በወቅቱም ለእግር ኳስ፣ ለብስክሌትና ለሩጫ ስፖርቶች ልዩ ፍቅር ነበራቸው። ብስክሌቱንና ሩጫውን ባይገፉበትም እግር ኳሱን ግን በተጫዋችነት በአሰልጣኝነትና በኋላም በአመራርነት እስከ ሕይወታቸው ፍጻሜ ቀጥለውበት ዛሬም ድረስ ስማቸውን ማስጠራት የቻሉበት ስፖርት ሆኖላቸዋል ብለን ካየን በኋላ ምን እንላለን? ፈጠን አድርገን በወቅቱም ለእግር ኳስ፣ ለብስክሌትና ለሩጫ ስፖርቶች ልዩ ፍቅር ነበራቸው። የብስክሌቱንና ሩጫውን ባይገፉበትም እግር ኳሱን ግን በተጫዋችነት በአሰልጣኝነትና በኋላም በአመራርነት እስከ ሕይወታቸው ፍጻሜ ቀጥለውበት ዛሬም ድረስ ስማቸውን ማስጠራት የቻሉበት ስፖርት ሆኖላቸዋል ብለን ሀሳባችንን እንረዳለን። በዚህ መሰረት ምን እናደርጋለን? ሀሳባችንን ወይም ደግሞ የምንፈልገውን ምንባብ ሀሳቡን አንብበን መረዳት እንችላለን ማለት ነው።